አብርሽ እንግዲህ ድጋሜ ወደ ሄርሜላ ተመልሷል ማለት ነው። ሄርሜላን በነገራችን ላይ በጣም ነው የሚወዳት። ከዚች ከሩታ ይልቅ ሄርሜላን በጣም ይወዳታል። ወንዶች እኮ ሴት ልጅ የሚያዩት ቁመናዋን፣ በቃ ሁለመናዋን ነው የሚያዩ፣ አቋሟን ምናምን እሱን ነው የሚያዩ እንጂ ማን ቁም ነገር ማን ቁም ነገር ትስራ ምን ትስራ የሚያውቁት ነገር የላቸውም። ሰው ስለዚህ እንግዲህ ወደ ሄርሜላ ተመልሷል። ቆይ ነው የምለው ከትናንት ወዲያ ታርቆ አሁን ድጋሚ ደግሞ ከሄርሜላ ጋር እንትን ማለት ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይስ አታስቡም? እኔ እኮ ማለት ነው እውነት ለመናገር ይቺ ልጅ ከመጣች በጣም ነው የተበላሸ። ይሄ አብርሻውን በፊት በጣም ጥሩ ነገር ነበር የሚሰራ ታውቃላችሁ። የኔ ቢጤዎችን ራሱ ሲያበላ አይተነዋል ምናምን። አሁን ይሄ ሁሉ የለም። ፋሲካ የለ፣ ባህል የለ፣ ምን የለ ምን የለ የለም፣ ሁሉ ነገር የለም። እና ምን ልላችሁ ፈልጌ ነው በፊት በቃ ለቤተሰቦቹም ስርዓት ነበረው፣ ለሁሉም ነገር ስርዓት ነበረው። አሁን ግን ለተመልካች ራሱ ስርዓት የለውም። ይቅርታ አድርጉለት እና ማለት ነው። ምክንያቱም ለተመልካች ስርዓት ቢኖረው ንቀት ባይኖርበት ያለው ነገር አቋሙ ምኑ ነገር ደስ ማለት ምንም አይል ነበር። አሁን ለምሳሌ አብርሽ በኤተንቢ ላይ ነው አይደል ከዚህ የደረሰ ግን ኤተንቢ ኢቭን እንኳን እህቷ ወልዳ ራሱ ሄዶ አልጠየቃትም። ይሄን ታውቃላችሁ አይደል? ሄዶ አልጠየቃትም ምናምን ግን ያልነበረም የሚገባት ምክንያቱም ቤተንቢ ላይ ነው አሁን እዚህ የደረሰ። እሱ አሁን ለምሳሌ 500,000 ሰብስክራይበር ገብቷል አይደል እንዴ? እሷ ግን ይኸው ከበፊቱ ከፍታ 4 ራሱ አልገባችም። ለምን? የኛ ሰው የሚፈልገው ውሸት ያልሆነ ነገር ስለሚፈልግ አብርሽን በይዘው ሰብስክራይብ ያደርጉታል። በቅርብ በነገራችን ላይ አሁን 1 ነጥብ ይገባል ታያላችሁ። ከነጥብም አልፎ 2 ነጥብ ይገባል ማለት ነው። እና ምን ልላችሁ ፈልጌ ነው በእሷ ነው ከዚህ የደረሰ። እንደውም ለአባቷ ለእናቷ ጋቢ ገዝቶ ሄዶ መጠየቅ ነበረበት። እህንሳ ሴቶችን እያመጣ እንደዚህ መጃጃል ምናምን ምናምን ይኸው ፈጽሞ ስህተት ነው ብዬ ነው ማስብ። እንደኔ ማለት ነው። ማለት የሚሰራው ስራ ጥሩ አይደለም። ይቅርታ አድርጉልኝና እውነቴን ነው የምላችሁ። ብዙ ነገር አለ ሀገራችን እንደምታውቁት። ኢቭን እንኳን አርሲ ላይ ኦርቶዶክሶች ራሱ እንትን ብለው እነሱን ራሱ ለእነሱ ድምፅ አልሆነም ታውቃላችሁ አይደለም? እና እሱ ብዙ ተከታታይ ያለው ምን አለው ቢሰማም ባይሰማም ቢያንስ ድምጽ መሆን ነበረበት። እኔ ይሄ ነገር ራሱ በጣም ነው ያናደደኝ። አስባችሁታል? ድምጽ አለመሆኑ ድምጽ መሆን ነበረበት። ይቅርታ አድርጉልኝና ማለት ነው። ስለዚህ ድምጽ ራሱ አልሆነም። ለአርሲ ላይ ለተገደሉት ኦርቶዶክሶች ድምጽ አልሆነም። እሱ ይሄ ደግሞ ጥፋት ነው ብዬ ነው የማስብ። እንደኔ ይሄ ትክክል አይደለም። ጥፋት ነው የሰራው ስራ ሁሉ። አሁንም የሚሰራው ስራ ጥሩ አይደለም። ሴቶችን እያመጣ ከሌት እንደዚህ እኛ ምን አገባን ስለ የሴት ጋጋታ እያመጣ ሴቶችን እንትን ማለት ይሄ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ይቅርታ አድርጎልኝና እና አብርሽ ወደ ራስ ብትመለስ እኛ በጣም ደስ ይለናል። ይቅርታ አድርግልና ወደ ራስ ተመለስ። ከበር ወደ ራስህ ተመለስ ነው የምለው። በእውነቱ ከሆነ ወደ ራስህ ልትመለስ ይገባሃል ከምር እና ያለው ነገር ይሄ ነው። እና እኔ በጣም ነው ማለት የድሮ ነገር የድሮ ማለት ድሮውን በጣም ጨዋ ነበረ። እውነት ለመናገር የኔ ቢጤዎችንም ቤት የሰራበት ነበረ ምናምን ነገር አሁን የለም። ያ ሁሉ የለም። አዲስ አበባ ተቀምጠው የዩቲዩብ ብር ይመጣላቸዋል ምናምን ዝም ብለው ነው እነሱ እንደፈለጉ የሚሆኑት። እውነቴን ነው የምላችሁ። ይሄ ፈጽሞ ስህተት ነው ብዬ በማስብ እንደኔ ማለት ነው። ይሄ ፈጽሞ ስህተት ነው። ስለዚህ እኔ ወደ ራሳቸው ቢመለሱ ማርያም በጣም ነው ደስ የሚለኝ። ወደ ራሱ መመለስ አለበት። አብርሽ የሚባል ግለሰብ ወደ ራሱ ሊመለስ ይገባዋል። ከምር እንደዚህ በዚህ ልክ መሆኑ ምናምን አግባብ አይደለም። አግባብ ነው ብዬ አላስብም። ያለው ነገር ለዛ ነው። በተረፈ ግን እና ይሄን እላችኋለሁ ውዶች፣ ማሮች፣ ፍቅሮች ያለው ነገር ይሄ ነው። ስለዚህ እናንተ ሄዱበት። ምን ትላላችሁ? ሄዱበት እንሄድበት በሚለው ትይዛላችሁ። እኔን ሰብስክራይብ አድርጉ ብላችሁ እምቢ ብላችሁኛል አይደል? አታድርጉማ። ለምንድን ነው ሰብስክራይብ የማታደርጉኝ? ቆይ ጥያቄ ልጠይቃችሁ። እኔ እህታችሁ አይደለሁም ወይ? እህታችሁ ነኝ። ስለዚህ ሰብስክራይብ አድርጉ እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እና በተረፈ ይሄን ያለው ነገር ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። ኢትዮጵያን ሰላም ያደርግልን። ወይ እኔ አሁን ኢትዮጵያ መግባት ነው የምፈልገው። 2019 ስደት ይበቃሻል ብሎ ሀገር የሚገባበት ያርግልኝ። ጸሎት አድርጉልኝ ምናምን ነገርና እንደዛ ነው እላችኋለሁ። ቤተሰቦች ስደት ምንም አይለቅም። ለምንድን ነው ግን ስደት በቃ ብትሉት ምንም ሞልቶ አይሞላም። ማርያምን
ስለዚህ ሞልቶ ስለማይሞላ ወደ ሀገር ሄዶ እንትን መቀመጥ ነው የሚሻለው ነው የምላቸው። መቀመጥ ይሻላል እና ያለው ነገር ይሄ ነው። በተረፈ ግን ውዶችዬ ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ቪዲዮ መጣላችኋለሁ። ሀሳብ አስተያየት ካላችሁ እንቀበላለን። ኮሜንት ላይ ምናምን ነገር ጻፉ ማለት ነው። እና ይሄን ያለው ነገር የኔ ፍቅሮች፣ የኔ ማሮች፣ የኔ ውዶች፣ የኔ ሁሉ ነገሮች ማለት ነው። አዎ ትላላችሁና ይሄን ያለው ነገር እሺ ውዶች፣ ማሮች፣ ፍቅሮች ትላላችሁ። ኡፍ ምንድን ነው ግን ዘራፍ ይላል ማጀቴ